በቃ ህዝብን የሚያንጫጫ ነገር ትሰራና ትፈምሳል። ለራስ ስራ ፈተህ ሰውን ስራ ታስፈታለህ? ምን ትልቅ ስራ እንደያዘዘው ትጎርራለህ? ኦሆ አባቴ ለእኔ ትልቅ ነው እንድታቀልብኝ አልፈልግም። ይሁንልህ እስቲ። እሺ አሁን ለምንድን የፈለከኝ? ቸኩላለሁ፣ ንገረኝና ልሂድ። እባክህ የሆነ ነገር ላማክርህ ነበረ። ምንድን ነው? እባክህ ይህ ስራ በጣም ደብሮኛል እና በቃ ቲክቶክ ላይ ሰግጬ ለመፈመስ እያሰብኩ ነው። ይህንን ነው መሸሽ? ደግሞ ይህንን ምን ስትል አሰብከው? እሱማ እኔ ምን አስባለሁ እና እግዚአብሔር ይስጠው ያሬድ ነው ቅድም መጥቶ የነገረኝ። ብታይ ብዙ ነገር ነው አካፍሎኝ ሄደው። ለመታወቅም ከፈለክ ገንዘብም ለማግኘት ከፈለክ ሰግጠ ፈምስና ታየዋለክ ብሎኝ ነው ሄደው። ጎሽ ቆይ መሰገድ ስትል ምን ለማለት ፈልገ ነው? በቃ ህዝብን የሚያንጫጫ ነገር ትሰራና ትፈምሳል። ከዛም በቃ መሰገተን ታቆምና ሌላ ስራን ትጀምራለህ። አለቀ። ምን ያስቃል? የሚያስቅ ነገር ተናገርኩ እንዴ? ይቅርታ አንድ ነገር ትዝ ብሎኝ እኮ ነው። ምንድነው ትዝ ያለ? አስተውለካል? አዳምና ሔዋን ከመሳታቸው በፊት ይህን ጥያቄ ለእባቡ አቅርበውለት ቢሆን ኖሮ እንደማይሰጡ። የምን ጥያቄ? ካስታወስክ ሰይጣን በእባቡ ላይ አድረው ከዚህ ዕፀ በለስ በበላችሁ ጊዜ አምላክ ትሆናላችሁ ነበር አይደል ያላቸው? እሱማ አዎ። እሱ ያደቀው አምላክ መሆንን ሽቶ አይደለም? በሚገባ። ታዲያ ዕፀ በለሱን መብላት አምላክ እንደሚያደርግ ካወቀ ለምን ይነግራቸዋል? ለምን ራሱ በልቶ አምላክ አይሆንም? አዎ አንተ እውነትህን ነው። አየህ ያኔም እነሱ ይህንን ጥያቄ ለእባቡ አቅርበለት ቢሆን ኖሮ ባልሳቱ ነበረ። አሃ ታዲያ ከኔ ጋር ምን አገናኘው? እስኪ ይህንን ጥያቄ ወደ ያሬድ እናዙሩ። እሱም እንዳንተ መለወጥ የሚፈልግ ሰው ነው አይደለም? አረ እሱማ ምርጥ መላሌ ነው ዘጭ ብሎ ያለው አባቴ። ታዲያ ለራሱ የሚያዋጣን ስራ ይዞ ካለ አንተን ለምን ያጋፍጣል? እንደሚያዋጣ ካወቀ ለምን ራሱ ሰርቶ አይለወጥበትም? ለምንስ ይነግርሃል? ሊበሏት ያሰባት ሚዳቆ ጅግራ ናት ይሏታል አይደል የሚባለው? በሌላ መንገድ ሰርተ ለምታመጣው ብር ብለህ ለዘመናት በማህበረሰብ ውስጥ በዘመድ ወዳጅና በቤተሰብ ውስጥ ያሳደግከውን መልካም ማንነትና ጥሩ ስብዕና አሳልፈ መሸጥ በሰውም በእግዚአብሔር ዘንድም ክፉ ሀሳብ ነው። መፈመስ ከፈለግ በራስ የፍጥር ሀሳብና በሌላ ረጋ ባለ መንገድ መፈመስ ትችላለህ። ይህን ምስኪን ህዝብ አትጫወቱበት በእናትህ። ልክ ነህ። እሺ ብሮ። ስለዚህ ይህንን የብደት ሀሳብን ትተህ በደህና ጊዜ የጀመርከውን ስራ ቀጥል። በልበል ሄድ አለብኝ። ቻው። በቃ ቻው። ዝናና እውቅናን ከፈለግ ስራ ላይ ብቻ አተኩር። ሌላው በራሱ ጊዜ ይመጣል። እናመሰግናለን።